በሁለት ሰበር መረጃ ወደ እናንተ መጥቻለሁ። ከላይ የምትመለከቷቸው እነዚህ ሁለት ግለሰቦች ማሪቆስና አየነው ይባላሉ። ፓስተሮች ናቸው። የማህሌት ሙሉ በሙሉ ተባባሪ መሆናቸውን ደርሰንበታል። የማህሌትን ገንዘብ ሲያንቀሳቅሱ የነበሩና 137 ሰዎችን ሲያስተባብሩ የነበሩ ሁለት ግለሰቦች ናቸው። ስልክ ቁጥራቸው፣ ቤተሰቦቻቸው፣ ልጆቻቸው ሁሉም መረጃቸው አለኝ ማለት ነው። ሌላኛው ሰበር መረጃ ደግሞ ማህሌት ከዱባይ ከወጣች 17 ቀኗ ነው እና የገባችውም ባህሬን ነው። እንግዲህ እንደሚባለው ሚኪና ፋሲካ በማህሌት ተበልተው ከሆነ ኤምባሲ ሄደው ክስ ይከሳሉ። ወዳውኑ ከባህሬን ተይዛ ወደ ዱባይ ማህሌት ትመለሳለች ማለት ነው። ይህንን መረጃ ይዤላችሁ መጥቻለሁ። ሼር ኮፒ ሊንክ አድርጉት። መብረቁ ነኝ። ከያስኩኝ አለቅም። እኛ ስላል የኔን አጀንዳ ወሰዱ። ኦኬ የኔን አጀንዳ ወሰዱ። ምንድነው ለምን ወሰዱት ካልክ እኛ ጋር ከመጡ እውነቱ ይወጣል። እኔ ጋር ከመጡ እውነቱ ነው የሚወጣው። ለማንም አላሽቃብጥም፣ አላስመስልም። ፍትሃዊ ሆኜ ነው ነገሩን የማቀርበው። አንድ ሰው ተበደርኩ ሲል በዳዩንም ተበዳዩንም አዳምጥ ያለብኝ እኔ አዳምጣለሁ። ሁለቱም መረጃ አምጡ እንላለን፣ መረጃ እንቀበላለን። በዚህ ኬስ ፍራኦል 90% የረዳውትን 22.5 ሚሊዮን ብር ተበልቻለሁ ብሏል። አልሰማም? በጆሮ አንተ እንደዛ ከዛ በኋላ ከዛስ ማስተር አብነት መጣና ከፍራኦል ጋር ሁለቴ ብቻ ነው የሰራውታል። ሁለቴ ብቻ አለ። 20 ቪዲዮ ግን ተስቷልኝ። ማስተር አብነት 20 ቪዲዮ ከማዘር 100 ሺህ ብር ልኮልን 40 ሺህ ብር ብቻ የደረሰ 60 ሺህ ብሩን ሚኪ በልቷል የሚለውን ሪከርድ ይዤ መጥቼ ፍራኦልን ልጠይቅ ስል እንደውም ሙሰድ ያልኩት እኔ ነኝ ብሎ አዋረደን ማለት ሪከርድ አለኝ። እንደዛ ብሎ ነገር ይዋሸና ፍራኦል ይዋሸነው ማለት እኮ ነው። በልቶታል አላል። ግን ሚኪ ግን በአደባባይ መጣን እንዴ 80 ሺህ 100 ሺህ ሰጠኝ 20 ሺህ ሰዳልከኝ 20 ሺህ ሰጣቸው አልከኝ ሰጥቻቸዋለሁ ተናገር ሲለው ያ ብያለሁ ለካ ምናምን እኔ ያልኩ ያለ መሰለ አንተ አሁን ወሎ መብረቅ እንደዚህ ነገር ነው 7 አመት የታገልኩት በዚህ ጉዳይ ላይ እኔ ነኝ የምታወቀው። በቃ አንተና ፖለቲካውስ ምናምን ነበር 3 ወር ምናምን ሆናል በዚህ ጉዳይ ላይ ስትመጣ እቺስ ግን ጥሩ ነው አስፈላጊ ነው። የማህሊት ታል ከ9 አመት በፊት እነዚህ 8 ሲያደርጉ እንደነበረ በማነው ስሙ በመምህር እንትና የሚባለው በመንፈሳዊ ዓለምም ሲሰርቁ ነበር እናቷና ልጅቷ ማለት ነው። ድራማ እንደሆነ ተመልከት። 57 ሚሊዮን በቃ ምን ድፍልፍል ተደርጎ በቃ ሄደ ማለት ነው። ማለት የት እንዳለች አወቅኩ አይደል ያለ ለሊት ሰረቱ ቪዲዮ ላይ ምን እኮ በጣም ይጃታል አይቻለሁ ግን ይሄ ተባባሪዎቿን አገኘው በል ሁለት ፓስተሮች እሱ ከዱባይ ተሳፍራ የት እንደገባች በመረጃ አገኘው በል ማህሌትን እኮ ያለቃት በጭራሽ አንድ ነገር ከያስኩን ያለቅም ገብቷል። ግን ልክ እንዳልከው ለመደፋፈን ያደረጉት ጥረት አለ። አሁን ለሚኪና ለፋሲካ ቶላ ለምትባሉ ከባድ ፈተና መጥቷል። ምክንያቱም ማህሌት ከዱባይ የሄደችው ሌላ አረብ ሀገር ነው፣ ቦታውን አልናገርም። እነሱ ሄደው ምን ያደርጋሉ? ዱባይ ኤምባሲ ሄደው ክስ ይክሰሱ ተብለው ጥሪ ቀርቦላቸዋል። የእውነት ተበልተው ከሆነ ሄደው ይከሳሉ። ከሷ ጋር ተባብረው ከሆነ ደግሞ መክሰስ አይችሉም። ሚኪና እሷ ማለት ነው። ሚኪ 500 ሺህ ተበልቻለሁ ብሏል። 500 ሺህ ብር በወንድሙ ማህሌት ደግሞ ማናት ውሹ 46 ሺህ ድርሃም ነው የተበላችኋል። ብዙ ብር ነው ለሷ በጣም ብዙ ተበድሬ ነው የሰጠሁት ያለችው የውሸት ማለት ነው። ይኸውላችሁ እነዚህ ተባባሪ ናቸው። ዛሬ ቀርቧል ጠራቸው አይቷል። ይሄ ዘጠኝ ምን ሆነ መሰለህ? እንዴት ነው አንተ አሁን ለምሳሌ ሚኪ ፍታውራሪ አንተ ያላወቀው ነገር አለ ፍራኦል አለበት ለዛ ነው መናገር የማይችለው። አሁን ይኸውልህ አሁን ከነሳው ላይ አንድ ነገር ላንሳል። ለማዘር ለማህሌት ቤተሰቦች 100 ሺህ ብር በሚኪ በኩል እንደሚደርሳቸው ፍራኦል እንዴት አወቀ? እሱ ነገር የኔ ትልቅ ጥያቄ ነው። ሰጥቻቸዋለሁ አለ እኮ አሁን ይኸውልህ ለማህሌት እናት እኮ ነው ለማህሌት እናት ነው ያን ብር የተላከው በሚኪ በኩል ለማህሌት እናት እንደሚደርሳት ፍራኦል እንዴት አወቀና ነው ያን ብር የላከላቸው ነው ጥያቄው። ያ ማለት ማህሌትና ፍራኦል የሆነ የሚተዋወቁ ይመስለኛል። ይተዋወቃሉ፣ በደንብ ይተዋወቃሉ። ደግሞ እንጠይቃለን በደንብ ወሎ ሚኪ ሲጠራ ለምን ነው ፍራኦል ማንም አልነካውም፣ ማንም አልጠራውም፣ ማንም አልተናገረውም። ራሱ ነው እጁን የሰጠ አስቀድሞ ቲክቶክ በቃኝ ምናምን ብሎ because ይኸውልህ ሚኪን ስትይዘው ሚኪ እዚህ ጋር ሚኪ ቪክቲም ነው ባለው ሚኪን ቪክቲም ነው ተጫውተውበታል። ብዙ መናገራች ከፍራኦል ጋር ከ4 አመት በላይ ነው የሰራው አይደል? ብዙ ፋውል አሰርቶት ይሆናል ኢትዮጵያ ውስጥ ፋውል ሰርቷል እኮ ሚኪ ፋውል ስለ ህገወጥ ስራ ነበር ሲሰራ የነበረው እኮ እውነት ለመናገር
በየትኛው እንትን በግለሰብ እያልከ የሚያል ብር መስጠት መንግስት እኮ ዝም ብሎ አውቆ እኮ ነው ይረከባቸዋል። ታውቃለህ ጠብቅ እንዳለ ንብረታቸውን ምናምን ይረከባቸዋል። አዝም ያለው መንግስት አውቆ ነው። ምክንያቱም ዋና ሌቦችን ለመያዝ ከኋላ ያሉትን ሌቦችን ለመያዝ እንደው አልናገር ብዬ ነው እንጂ ፕሮሰስ ጀምሯል። እንደዚህ የምታያቸው ቲክቶከር ምናምን የምታየው እንዳለ አንድ በአንድ እስከ ቤቱ ምናምን ንብረቱ ይረከባል። ምክንያቱም የገባው ብሩ በብላክ ማርኬት ነው የሚገባው። ምንም አይነት እንትን የ10 አመት ወደ ኋላ ነው የወጣው። ታውቃለህ 10 አመት ወደ ኋላ ሄዶ በሚመረመርበት ጊዜ ብራቸው ከየት እንደመጣ ይታወቃል። የዛን ጊዜ መንግስት ነው የሚወርሰው እንዳለ። አሁን እነዚህ ሰዎችን ያስገቡና ማን ናቸው? ባለ ሀብታም ነን እያሉ ከውጭም ከተለያየ ቦታ ዋናዎች አሉ። አሁን አንተ መያዝ ያለብህ ዋናዋ መሐሌት አለች። ከመሐሌት በላይ አሉ። ግን ችግሩ ምንድነው? ከጀርባ ያረኳቸው ሁለቱ ትክክል እንዳልከው ከሚኪ በስተጀርባ ፍራውን ሊኖር ይችላል ነው ጋይስ፣ ሊኖር ይችላል። ምክንያቱም ለመሐሌት እናት ለዛች ላረጊቷ 100 ሺህ ብር ልከዋል። ስለዚህ በሚኪ በኩል እንደሚደርሳት እንዴት አወቀ ነው ጥያቄው። ከባዱ ጥያቄ ነው። እናጣራለን። ዋይ አንተ ነው ወሎ መብረቅ ዋይ እኛ ስናሳድር የነበረው ሚኪ ፍት አውራሪ ሀቢባን እንዲያውም ተጠያቂ ያደረግናት መሲ ብሪጅስቶን ያው ጓደኛ ስለሆኑ ስለሚተዋወቁ እንጂ መሲ ብሪጅስቶን በዚህ ጉዳይ ላይ በግልጽ ምንም የሱ ያው አውቃ ብዙ ነገር ለማድረግ ሞክራለች በውስጥ አይደል እንዴ ነገሩን ሶልቭ ለማድረግ ኢንቮልቭ ስታደርግ ጀልቲ ነው ታውቃለህ አንዴ ወሎ መብረቅ ሶልቭ እንኳን ለማድረግ እስከ ቤት ድረስ እስከመሄድ መሲ ብሪጅስቶን ሄዳለች ችግሩን ለመፍታት ጓደኛዋ ነው ምን ያህል እንደምትወደው ታውቃለህ ሚኪ ፍት አውራሪ በጓደኝነት ደረጃ ለምሳሌ አንተው የሆነ ሰው ችግር ገባው ቢል ያንን ሰው ለማዳን ብዙ መንገድ ትሄዳለህ ግን በምትገባበት ጊዜ ራስህንም ኢምፕሊኬት እያደረግክ ነው በዛ ውስጥ በቃ ተባባሪው ነህ because ትልቅ ወንጀል ስለሆነ ያው የወንጀሉን እንትን ነው የሚቀንሰው ተረዳኝ የወንጀሉን እንትን ሰው ሚኪ ፍት አውራሪ የገባበት ነገር ሀቢባን ሚኪ ፍት አውራሪ የጠየቅነው እኛ ማናት ሙኒት የጠየቅናቸው ፍራኦል ከመሬት ተነስቶ ቲክቶክ በቃኝ ተዘርፍ ያለው ላለፈው 5 አመት የረዳው እርዳታ ተዘርፍ ያለው 90% ብር ተበልቻለሁ ብሎ የብሩን ዝርዝር አስቀምጦ አካውንቱን ዘግቶ ተራጠፈ ዋይ ለምን መጠየቅ አለበት እኔ እኮ ልጠይቀው ቀጠሮ ይዣለሁ እኮ ይወራል እኮ ነው ይሄ ሲሪየስ ነገር እያወራን እኮ ነውና ምን ነው ሰርቻለሁ በተካታች ሰርተሽ አሁን 51 ዊኔ አለ ወይስ የለም? እንስማማው መጀመሪያ በስንት ነው ተስፋ እንጨዋታ በስንት 5000 ሰው የለኝም መብረቁ 15000 የለኝም ሰው 15000 በ15000 ተስማሙ። ሰው የኔ ላይ ነው የሰበሰብከው 10000 በቂ ነው ካገኘው ወሰድኩት ራሴ ላይ ሰብስበብኝ ራሴ ላይ ፈርቅ ትይዛለህ